ኖላዊ ክፍል 53 ተለቀቀ። ወይዘሮ ባዩሽ ተምቹ እውነት በቴሌቪዥን ያየውን ነገር አላመነም ነበር። ለተምቹ እንዲሰርቅ ብር የከፈለው ልጅ ተምቹ ደውሎ ለምን አባህ ነው እንደዚህ የተጠቀምክብኝ ሲለው እውነት እኔም እንደዚህ እንደሆነ አላወቅኩም ነበር። በቴሌቪዥን ካየው በኋላ ነው ሁሉም ነገር እንግዳ የሆነብኝ አለው። ተምቹም በጣም ተናደደና አንላቀቅም እንደዚህ ሲጋራ ነው ማጨስህ አለው። የተምቹን ጓደኛ በጣም ደንግጧል። ወይዘሮ ባዩሽን አሳየኝ፣ አንቄ ነው መቀበላት፣ እንዲህ በሰው ህይወት አልቀልድም አለ ተምቹ። ተምቹ በጣም አዝኗል። ገና እንደሰረቀም መስቀሉንና ፎቶውን የሀኒን አባት ዝም ብለህ ይቅርታ አድርግልኝ ብሎ ነበር የወጣው። ያን አባትን በሰዓቱ በጣም ተጨንቆ ነበር። ይሄ ልጅ ምን ሆኖ ነው ዝም ብለህ ይቅርታ አድርግልኝ ያለው ብሎ ነበረ። 50 ሺህ ብርስ እንዴት ከፈሉ ብሎ በጣም አስቦ ነበረ። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛሻ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሀኒዬ በውሸት ወይዘሮ ባዩሽ ዶክተሩን አስፈራርታ ይህን የናሙና ውጤት ካልቀየርክ ጓደኛህን ነው ጸጉሯን ላጭተን የምናመጣልህ ብለው ዶክተሩም በፍቅረኛው ስለመጡበት ናሙናውን ቀይሮ እርግብ የወይዘሮ ባዩሽ ልጅ እንድትሆን የሀናን ቀይሮ ለእርግብ አድርጓል። እርግብም ለጊዜው ተደስታለች። ይህን ያደረገችው ግን ወይዘሮ ባዩሽ ናት። ዶክተሩና ወይዘሮ ባዩሽ በወንጀል ሊጠየቁ ይገባል። ወይዘሮ ባዩሽ ይህን ካላደረግ ዶክተሩን በፍቅረኛህ ላይ ትፈርዳለህ ስላሉት እሱም በጣም ቢከብደውም ግን ፍቅረኛዬን አላጣም ሲል የሀኒን ቀይሮ ለእርግብ አድርጓል። ሀኒዬም በጣም ተጨናንቃለች። ግን ሀና እውነት ስላላት ይሄ ነገር እንዴት ሆነ የሚለው ነገር አስጨንቋታል። በፊት እኔ ነኝ ልጅ ትክክለኛ መረጃም ያለኝ እኔ ነኝ ብላ ነበር። ግን ሀኒ ይህን ውጤት አልጠበቀችም። የሀኒ አያት ወይዘሮ አስቴር ግን አይዞሽ ሁሉን የሚያውቅ ፈጣሪ አለ ስትላት እኔ መቼም ቢሆን አልጨነቅም፣ እናትም እህትም አባትም ወንድምም ሆኖ የሚያኖረኝ አባት አለ፣ እንደሱማ አይደለም ቤተሰቦች ይሆናሉ ብለሽ ያሰብሳቸው ሰዎች ሳይሆኑ ሲቀሩ በድንገት ሊከፋሽና ሊሰማሽ ይችላል። አይከፋኝም፣ እኔ ቶሎ የምሰበር አይነት ልጅ አይደለሁም። እንዴት አትሰበሪም ልጄ? ከስጋና ከደም አይደል እንዴ የተሰራሽው? ከአጥንትና ከስጋ አይደል ስትላት ቢሆንም እኔ እውነት ስላላት ነው ሀኒ ይህን ሁሉ ያለችው። ግን የወይዘሮ ሜላት እናት በጭራሽ አይተሻታለው ይችን ልጅ እንዴት ነው ልጅሽ የምትሆነው እያለች ታከራክራለች። ሜላት ደግሞ እንግዲህ ምን ታደርገዋለሽ እሷ ልጄ ናት እናንተ እንጂ የኔ የእናት አንጀት ተቀብሏል እያለች ነበረ። ሀኒዬም ምንም አልመሰላትም። እኔ ወይዘሮ ባዩሽ እናቴ ለምን አልሆነችም ብዬ የምጨናነቅ ልጅ አይደለሁኝም። አባቴ ሁሉ ነገሬ ነው። ሁኜ እንኳ ቢሆን ኑሮ እናንተ ጋር እንደማልኖር ነው የምነግራቸው አባቴን ጥዬ ብላለች። ብቻ የሀኒዬ አባት የመጨረሻው መድኃኒት ስለተሰጣቸው እንቅልፍና ጣቻ ጥሏቸዋል። ሀኒዬ ሀሳቧም አባቷ ጋር እንጂ ለምን አልሆኑም ብላ አልተጨናነቀችም። በፊትም ቢሆን እኔ እዚህ ቤት ገንዘብና ሌላ ነገር ፈልጌ ሳይሆን እውነቱ እንዲታውቁ ነው ብላችኋለች። አባቷ ግን ልጁ እንደሆነች አውቀዋል። ወይዘሮ ባዩሽ ብቻ ናት ይሄን ያልተቀበለችው እንጂ የሀኒዬ አባትም የሀኒዬ አያትም ምናሴም እህቷም ሰላምዬ ሀኒዬ እኔ ምንም ሁኚ ምን እስከ መጨረሻ ህይወት ፍጻሜ ካንቺ ጋር ነኝ ብላታለች። ሀኒዬም ደስ ብሏታል። ሰላምዬ በጣም ደስ ብሎኛል አንቺ ከጎኔ ስላለሽ፣ እንዴትስ በዚህ ሰዓት መጣሽ ብላታለች። ሰላምዬም እንደ ሀኒዬ
እኔ አንቺ በዚህን ሰዓት አጎንሽ መሆን እኮ ነው ያለብኝ፣ እምተውሽ ይመስልሻል እንዴ ብላታለች። ሰላምዬም በጣም ደስተኛ ሆናለች። ግን ተምቹ እውነቱን ያወጣል። ሀንዬ እውነት ያላት አባቷና ተምቹ ጋር ነው። ተምቹ ነው ለዚህ ሁሉ የዳረጋት። ግን ቢሆንም የሀኒን እውነት ደግሞ ተምቹ ነው የሚያወጣው። ወይዘሮ ባዩሽና እርግብች ድንቢጥ ይዋረዳሉ በወንጀል። ወይዘሮ ባዩሽና ዶክተሩ መጠየቅ አለባቸው። ዶክተሩ እንግዲህ አንድ ሰው ራሴን አሳልፌ አልሰጥም ሲል በሰው ሕይወት መቀለድ ቀላል ነገር አይደለም በእርግጥ ብሏል። ይህ ነገር እኮ አሁን ዶክተሩ ስላስጨነቁን ነው እንጂ ይች ልጅ እኮ እስከ መጨረሻው ቤተሰቧን እንዳታገኝና ተስፋ እንዳይኖራት አድርጊያለሁ እያለ ዶክተሩም ተጸጽቷል። ግን ቢሆንም የመጨረሻ ውሳኔ ስለሰጡት ፍቅረኛውንም አላጣም ሲል ናሙናውን ቀይሮ የሀኒን ለእርግብ አድርጎ የውሸትም ቢሆን እርግብ ለጊዜው ተደስታለች። ግን እውነቱን ተምቹ ሲያወጣው ወይዘሮ ባዩሽና ዶክተሩ አደጋ ላይ ይወርቃሉ። ይችም እርግብ ትዋርዳለች። ሀንዬ ግን ሁልጊዜም እውነት ስላላት እውነት ተደብቆ ስለማይቀር እውነቱ ሲወጣ ሀንዬ ትክክለኛ ልጅ የሜላት ልጅ ናት። ሜላት ጥሩ ሰውን ብትሆንም አባቷን ብታሳክምላትም ግን አንዳንዴ የምትናገራቸው ነገሮች ሀንዬን እየሰበሯት ነው። ወይዘሮ አስቴርም የምትናገሪውን እያስተዋልሽ በኋላ ትጸጸችበታለሽ። ይች ልጅ እውነት አላት፣ እውነት ሳይኖራት ይህን ሁሉ የምታደርግ አይደለችም። ሀና በተፈጥሮዋ ሌብነትና ውሸት አትወድም። ሀንዬም ለወይዘሮ ሜላት ትልቅ ቦታ አላት። አስቴር ግን ሜላት ይህን ያህል አስጠልታሻለች እንዴ ስትላት፣ እረ አይደለም እኔ እንደሱ ማለት አይደለም ብላለች። በእርግጥ የችግሯ አድራሽ ናት ሜላት ለሀንዬ። ሀንዬም ትልቅ ቦታ ያላት ልጅ ናት። ልጇን ምናሴን ሰላምዬንም እዚህ ያደረሰች እህታቸውን ብትሆን ሳይታወቅ ሰላምዬ ናት፣ ሀንዬ ናት የሰላምዬን ጸባይ የቀየረችው። ሀንዬ በተፈጥሯ ድንጉጥ ናት፣ ስትናገርም ትደነግጣለች። ለዛ ነው እርግብም አንቺ ሌባ፣ ሁለተኛ እናቴ ስታዝን ባይ ህይወትሽን ሲኦል ነው ማደርግብሽ ብላታለች። ሀናም እኔ አንቺ እንጂ እኔ ሌባም ገንዘብም ፍላጋ አይደለም የመጣሁት እኔ እውነት አለኝ ብላታለች። እርግብም ትፍጨረጨራለች እውነቱ እንዳይታወቅባት። ያልኩን አሰብክበት? ምን አንተ ማይም ዶክተር የተባልከውን ረስተው ነው? የኔ ወንድም አታይም እንዴ ጽሜን መቆረጥ አቅቶኝ? አንተ የተማርክ ማይም ለምን ነው የመቀየሩን ጉዳይ ነው? እሱን ነገር እኮ በጣም ከባድ ነው፣ የሚቻል አይደለም። ምን ነው የሚከብደው እያለ ነው። እንዴት አድርጌ ነው እሱን ማድረግ የምችለው ስታስበው? ሰዎቹ እናንተ ጋር ናሙና እንደሚሰጥ የታወቀ ነው። ስለዚህ በቀላሉ ይሄን ማድረግ አይከብድም። ይሄ ነገር እኮ ቤተሰቦቿን ልጅነቷን አስቀይሮ እስከ ወዲያኛው የሚያስቀር ነው እያለ ነው ዶክተሩም። አንተና ያቺ ፍቅረኛ ተራርቃችሁ ከምኖሩ ልጅቷ እንደለመደችው ከቤተሰቦቿ ተራርቃ ብትኖር አይሻልም? ማለት አንተ ፍቅረኛህን ግን ከየት ነው ያገኛት እያለ ዶክተሩን እያስፈራራው ነው። እንዴ ሰውዬ ምን እያልክ ነው አለ ዶክተሩ። በስማም ሰይጣን ራሱ የምታሳስብ ፍቅረኛ ነው ያለ። አረ በፈጠረህ ግራ አታጋባኝ። ስለ ምንድን ነው የምታወራው? ለመሆኑ መቼ ልትጋቡ አሰባችሁ? አንተ ሰውዬ ስለምንድን ነው የምታወራው? ይህን ያህል ሞኝ አድርገህ እንደ የምታስበኝ? ይህን ሳላጠና እንደዚህ አይነት ነገር ውስጥ ገምገብ ቆንጆ ፍቅረኛ እንዳለህ አውቃለሁ። ስለዚህ የተባልከው ማታረቅ ከሆነ ፍቅረኛ መስዋዕት ትሆናለች። ምን አርፈህ የተባልከውን አርግ ብሎ መቶት ወጣ ዶክተሩ። እንደ ያለ ምንድን ነው? ምን አይነት ጣጣ ነው ደግሞ የመጣብኝ እያለ ነው። ዶክተሩም ተጨንቋል። ወይዘሮ ሜላት ወይዘሮ ባዩሽ እዚህ ውስጥ የከተተችው ዶክተሩን በማስፈራራት ነው። ወይዘሮ ባዩሽን ተምቹ አንቆ የሀንዬን መረጃ ይቀበላል። ሄሎ ፍቅር፣ እርግጠኛ ነሽ ደህና ነሽ እያለ ነው። አረ እሺ አለ ዶክተሩ። አይ ሰላም ነው እደውላለሁ ብሎ ስልኩን ዘጋ። ወይ ጉድ እያለ ነው ዶክተሩ። እንዴ ግዴታ የናሙናውን ካልቀየርክ የሀኒን ለእርግብ ካላረክ በፍቅረኛህ አትቀልድ፣ መስዋዕት እናደርጋታለን ብሎታል። ዶክተሩም በጣም ተጨናንቋል።
አሁንም ተመልሶ ገብቶ እያስፈራራው ነው። ይቅርታ ቆየሁብህ አይደለም? ይቅርታ ነው እንዴ? ቀጠሮ ነበረን እንዴ? አለው። ባይኖርስ አለው። የተማረ ሰው አምኜ ብቻህን ትቼ የሚሄድ መስሎ ነው? አልገባኝም። ምን እያልክ ነው? ሰዎቹ ውጭ ላይ እኮ ተገትረው አላስገባም ብሎ ነው የዘገየሁት። አንተ ሰው የጤነኛ ነህ? መቼም እኔ ጤነኛ ባልሆን እያለ ሽጉጥ አወጣበት። እንዴ ዶክተሩም ቁጭ ብድግ አለና ሽጉጥ ምን እያደረግክ ነው እያለው ነው። እንዴት አልገባኝም። ለምንድን ነው አስፈላጊ ነው ሽጉጥ? የምልህን ስህተት ልትሰራ ነበር አይደል? የምን ስህተት? እኔ ያልመጣ ኑሮ ናሙናውን አትቀይረው ነበር። ናሙና? የምን ናሙና? የት ናሙና? እያለ እየተደነባበረ ነው። ይህንን ነው አለው። ይሄ ልቀይረው ነበር እኮ መጣ እንዳጋጣሚ እያለ ነው። ሂድ ቀዳዳ። ኧረ እውነቴን ነው አለ። አሁን ቀይር አትቀይር እየተባባልን እዚሁ እንዋል ወይስ ታስተካክለዋለህ አለው። አይ አልገባህም እኮ ወንድሜ፣ እንደሱ እኮ አይደለም። ወይ ለምን ተረጋግተን እናወራ? እኔ የምልህ ያን ፍቅረኛህን የሚጠላ ነገር እንደሌላ ታውቃለህ፣ ግን የበለጠ የምትወድላት ምንዋን ነው? ምን አይነት ጥያቄ ነው? ሰምተሃል? መልስልኝ። በእርግጥ የምመርጠው ነገር ባይኖርም ጸጉሯን አላለም። በቃ የእሷን ጸጉር ላጭቼ ላምጣልህ ወይስ ይሄን ትቀይረዋለህ አለው። ኧረ እቀይረዋለሁ። ማን ነው ትንሽ እያለ ነው። ግራ የሚያጋባ ነገር ሆኖበታል። ዶክተሩም ምንም አማራጭ ስለሌለው እሺ ይሄው ቀየርኩኝ አለ። ልጁም እንግዲህ በጉልበትና በማስፈራራት ተጠቅሞ ያህንን ህይወት ያበላሸው ዶክተሩ ወዶም ባይሆን ተገዶ ነው። ግን ወይዘሮ ባዩሽ ለዚህ ነገር ዶክተሩም ቢሆን ተጠያቂ ናቸው። የራሴን ህይወት አላበላሽም ብሎ ሰው ላይ መቀለድ የለም። ሀኒዬ ያው እስከ መጨረሻው ቤተሰቧን እንዳታገኝ የሚያደርግ ስራ ነው የተሰራባት። ግን ደግሞ እነዚህ ሰዎች በወንጀል ሊጠየቁ ይገባል። በተለይ ወይዘሮ ባዩሽ ሁለት ነገር ነው ያበላሸችው። ተምቹ በጣም ተጸጽቷል። ተምቹ ግን ያን ፎቶ እንዳመጣና 50,000 እንዲከፍለው ያደረገውን አንቆ ወይዘሮ ባዩሽን አሳየኝ፣ ለምን እንደዚህ እንዳደረገኝ፣ አረ እንደሷ አታድርግ፣ ሰዎቹ አደጋ ናቸው ሲለው እኔ እኮ ወንድ ልጅ ነኝ አልፈራም፣ ሄጄ አንገቷን አንቄ ነው የምቀበላት፣ መረጃውን ጆሮም ከሰማ ሰው አያደርገኝም ብሏል። ስለዚህ ወይዘሮ ባዩሽ የመጨረሻዋ ቀን ደርሷል። ሀኒዬ እውነት ያላት ከተምቹና ከአባቷ ነው። አባቷም ሲነቃ ተምቹም ወይዘሮ ባዩሽን ሲያዋርዳት እናያለን። በሌላ ቪዲዮ እንመጣ ይሆናል።